ዳግም አንዳንድ ጊዜ ዳግም ታመን ነው እዚህ ያለው። እባክህ እግዚአብሔር የሆነ የኤርትራን ጠበቃ እየመሰልከኝ ነው አይደለም? ዳጊ ቀናው ፍቅር ነው ታልሽ ያስከፈውሽ ነገር ካለ ያስቀየምሽ ነገር ካለ ይቅርታ። ምንም ያስቀየምኩሽ ምን ሲጀመር ምን አድርገህ አስደሰተኝ? ምን አድርገህ አስገረምከኝ? እባክሽ በመጣሽ ሰዓት እቺ ልጅ አትናገሪያት እባክሽ። እኔ ኮሜንት ላይ ራሱ ማንም ሰው እንዲናገራት አልፈልግም። ሁለተኛ ነገር የኔ ደህና መሆን አይደል ያሳሰብሽ? ደህና ነኝ እግዚአብሔር ይመስገን። ስለዚህ ልጅ አላ ለምንድን ነው በራስሽ መጫረሽ የሚወደው? እሺ ጨርሰው። እሺ አይ ለየት እስቲ ከኔ ንግግር ለየት ያለ ንግግር የምትናገር ከሆነ እሺ ተናገር። ሰላም እንዴት ናችሁ የኔ ውድ ፋሚሊዎች? እኔ በጣም ደህና ነኝ። ሁላችሁም ባላችሁበት ሰላም ብያለሁ። ዛሬ እንግዲህ የመጣሁት አንድ ባስደሳች ዜና ነው። ትናንትና ባያችሁት ቪዲዮ ሁላችሁም ተጨንቃችሁ ስትደውሉ ቴክስት ስታደርጉ ለነበራችሁ በሙሉ እግዚአብሔር ይመስገን ዛሬ ሁሉም ነገር ተስተካክሏል። ዳጊ በጣም ደህና ነው፣ ተሽሎታል። ያው የተፈጠሩት ነገሮች አይታችኋል ምናምን እንደዛ ባይሆን ደስ ይለኝ ነበረ እና በሽታውንም እግዚአብሔር ቀለል አድርጎለታልና ተሽሎታል። ዛሬ ከሆስፒታል የሚወጣበት ቀን ነው። ከሆስፒታል ቤተሰቦቹ ምናምን አሉና ከሆስፒታል ዛሬ ይወጣል። እንግዲህ ታዩታላችሁ። ዛሬ ሁላችሁም ለተጨነቃችሁ ስትደውሉ ቴክስት ስታደርጉ ለነበራችሁ በሙሉ በጣም እናመሰግናለን። በጣም እንወዳችኋለን እና ዛሬ ዳጊን አሳያችኋለሁ። ተሽሎታል በጣም እውነት ከምታስቡት በላይና ነገሮች ደግሞ እንደዚህ ባይሆኑና በሰላማዊ መንገድ ቢሆን ኖሮ ደስ ይለኝ ነበር። ያው ታሞ ከመማቀቅ አስቀድሞ መጠንቀቅ አይደል የሚባለው። ካመመ በኋላ ነገሮች እንደዚህ ባይሆኑ ምናምን ደስ ይለኝ ነበር። ትናንትናም እንዳያችሁት ነው ፍቅርን ጠርቻ ሳይታዋለች። የምር ስጠራት አላመነችኝም ነበር። ፕራንክ እያረኳቸው ምናምን ነበር የመሰላቸው። አሁን ምና እኔ እንዳስደነግጥ ብዬ ነበር መጀመሪያ ያልነገርኳትና ያው እዚህ ከመጣች በኋላ ግን ጥሩ አልሆነችም። እኔም ደግሞ እንደዛ እንደምትል ጠብቄ ነበርና ለዛ ነው በስልክ ያልነገርኳት። ደግሞ ከብዙ መደወል በኋላ ነበር ያገኘኋትና እሱም ደግሞ ትንሽ ደብሮት ስለነበረ ቢገናኙ ቢያንስ እሷ ታረጋጋዋለች ብዬ አስቤ ነበረ መጀመሪያ ስደውልላት ምናምን የነበረው ግን አልሆነም። ችግር የለም ካለፈ በኋላም ቢሆን መታለች እና ዛሬ ከሆስፒታል ይወጣል እንዳልኳችሁ ነው። ፍቅር ትምጣ አይዶን ነው ግን ብትመጣ ደስ ይለኛል እና ያው ተሽሎታል። በተረፈ እሱ ይነግራችኋል የቀረውን ነገር ኑ እንዴት ናችሁ የዳጊ ፋሚሊዎች እና የኔ ፋሚሊዎች? ሁላችሁንም ሰላም ብያለሁ። ዛሬ እንግዲህ ያው በአስደሳች ዜና ነው የመጣሁት። ትናንትና ተጨንቃችሁ ስትደውሉ ቴክስት ስታደርጉልን ለነበራችሁ በሙሉ ዛሬ ዳጊ ተሽሎታል፣ በጣም ደህና ነው። ያው ከእግዚአብሔር ጋር ደህና ሆኗል። የምትላቸው ነገር አለ በላቸው። እንኳን በጣም ብዙ ሰው እየተጨነቀ ነው። ያው ቤተሰቦች እንግዲህ ሰሞኑን ትንሽ ጤናዬ ላይ ልክ አልነበርኩም እና በመጀመሪያው ቪዲዮ ላይ እንዳያችሁት ከሆነ ሆስፒታል ነበርኩኝና እኔ ብዙም ያው አልኮል ነገር ሰውነት ያለመደም ነበርና ከመጠን በላይ አልኮል ተጠቅሜ ትንሽ ጉበቴን ነክቶት ነበርና ለዛ ነው ያው በኮሜንትም እያየው ነበርና ሁላችሁም ተጨንቃችሁ ነበርና አሁን ደህና ነኝ እግዚአብሔር ይመስገን። መድኃኒትም ታዞልኛል። ከዚህ በኋላ ሞር ደህና ሆናለሁ። ብዙ መናገር ስለማልችል ነው እና አመሰግናለሁ ሁላችሁም። ያው እንግዲህ እንዳያችሁት ነው ዛሬ በጣም ደህና ነው እና እንግዲህ እንዳልኳችሁ ነው ቅድም ነገሮች እንደዚህ ባይሆኑ ከነገሮች ከከረሩ በኋላ ወይ ደግሞ አንድ ሰው አደጋ ላይ ከወደቀ በኋላ ሁላችንም ላይክ መጸጸቱ መቆጨቱ ምናምን ዋጋ የለውም እና በፕራንክ የተጀመረ ነገሮች ለዚህ ደረጃ አድርሰውናል እና ያው አንዳችን ከተጎዳም በኋላ ሁላችንም መጸጸቱ ምናምን ዋጋ የለውም እና ያው ከዚህ በኋላ ነገሮች እንደዚህ ባይሆኑ ምናምን ደስ ይለኛል። በቃ አለመግባባቶችን ፈተን ወደ ነበርንበት ብንመለስ ምናምን ሁላችንም ወደ ስራችን ወደ ፋሚሊያችን ምናምን ብንመለስ ጥሩ ነው። ማለት ደስ አይልም በቃ ያለው ነገር መበሻሸቁ ልሁም ደግሞ በቃ ካቅም በላይ ሆኗልና ዳግምም ደግሞ እንደዚህ ተጎድቶ ማየት አልፈልግም። በቃ ጓደኛዬ ነው ወንድሜ ነው በቃ ብቻ ማንም ሰው በዚህ ሰዓት እንኳን መቶ ሊረዳው እንኳን አልፈለገም። በስንት መከራ እንደመጡ ትላንትናም ታውቃላችሁና ያው ቤተሰብ ደግሞ ይሄንን አይቶ መጨነቅ የለበትም። ስለዚህ ያለው ብሽሽቅ ምናምን ከዚህ በኋላ ቢበቃ ምናምን ነገር ደስ ይለኛል። ማለት እኔ እሱን ሊጎዳ በየትኛው መጋጠም አልፈልግም እና በቃ ከዚህ በላይ ምንም ማለት አልችልም። መድኃኒት ይዛለ እስክትመጣ እየጠበቀን እና ዳጊ ደህና ነህ እና ያው እንዳያችሁት ነው በጣም ደክሟል ምናምን ነገር 2 ቀን ምግብ አልበላም። 2 ቀን እዚህ ያደርነው እና እንግዲህ
ያው ሁላችሁም ስላሰባችሁልን ስለጠየቃችሁ ምናምን እናመሰግናለን። ሌሎቻችሁ ደግሞ ያልተረዳችሁ አላችሁ እስካሁንና ብትረዱት ነገሮችን ማንም ሰው አውቆ እንደዚህ ያደረገ ሰው የለምና ብትረዱት ምናምን ነገር ደስ ይለኛል። ሌላው ከዚህ በላይ ምንም ማለት አልችልም። እስከዛሬ አስረዳውና ደክሞኛል በጣም። ከዚህ በላይ ምንም ማለት አልችልም። ፍቅር እንዴት ነሽ? ሰላም ነው? በቂ ቀናው ፍቅር መጣች። እና እንዴት ነው? ለና ዛሬ በጣም መልኬ ዛሬ በጣም ታስታውቃለህ። ወጣ ብላችሁ ነው እንትን ያላችሁት። ደስ ይላል። ስመጣም ደህና እንደሆንክ አይቻልም እንዴ? ለጥያቄ አይ ተጨንቆ የነበሩ ፋሚሊዎች ስለነበሩ ያው ሁሉም ሲጠይቁ ስለነበረ ነው ቪዲዮ እየሰራ ነው የነበረው። እናም ሊወጣ ስለሆነ ያው አልጋ ምናምን ስለተለቀቀ ነው መድኃኒት እስኪመጣ ቁጭ ብለን እዚህ የነበረው። እኔ እንደውም ትመጫለሽ መሰለኝ። እኔም የምመጣ መሰለኝ። እኔም ራሱ እንደምመጣ እርግጠኛ ነበር ማለት ነው የመጣሁት። ፍቅር ምን አይነት ወሬዎች ነው የምታወሩት? ምን ነው የምመጣ መሰለኝ ነው መምጣት ነው። አይ እኔም ግራ ገባኝ ለምን እንደመጣሁ። አሁን ላይ ያምሻል እንዲቀጣ እኔ ያስታመኝ አልጋው ተከፍሎበታል። ግቢ ልክ ካሎች ኧረ ምንድን ነው እንዴ? አይ ያው አሞት ጠይቀው አይደለ እንዴ መጣሽ? አዎ የኔ መምጣት ለሱ ምንም አይደለም። አይ እንዳየሁት ከሆነ ለምን ቤተሰብ መጥቶ ጠይቆኛል። አንቺም መተሻል። ሁለተኛ ጊዜ ደግሞ መጣሽ አልጠበቅኩም እና በጣም አመሰግናለሁ። ዛሬ ልወጣ ነው። አይ እኔ ምን ነው እኔ መኖሬ ምናምን ደብሮሽ ነው እንዴ? አልገባኝም። ኧረ ለምን ይደብረኛል? አንቺ ማለት እኮ ትልቅ ባለውለታው አይደለሽ? ስንት ቀን ሁሉ ያስታመምሽው? ሁለት ቀን እዚህ ነው። አይ እሷ በልብ አስታማሃለች ማለት ልብሷንም አልቀየረችም። ወደ ቤት አልሄደችም መሰለኝ። አይ ቲንክ አንቺ ልብስ መቀየር ነው የሚያሳስርሽ አይደል? እኔ እዚህ ብቻዬን ሆኜ በጣም ነው ስጨነቅ የነበረው። የልብስ ነገርም ትዝ አላለኝ እኮ። ብቻሽን መሆን ፈልገሽ ነው ማለት? ብቻዬን መሆን የምፈልግማ እንዲያው ጊዜ አልቀጠቀጥሽ ነበር። አሁን ለነገሩ እሱን እርሱና አይ እኔ የጤናው ሁኔታ ምን ላይ እንዳለ ምናምን ለማለት ነበር የመጣሁት። እንደማየው ደግሞ አንተ አሪፍ ላይ ነህ። እግዚአብሔር ይመስገን። እኔ አሁን የመጣሁት ከአሁን በኋላ እኔ በማልፈለግበት ቦታ ላይ ምናምን መገኘት አልፈልግም። የእውነት አይ ይሄ አሁን ለጭቅጭቅ ለሆነ ነገር ምናምን አይደለም የመጣሁት እና ሁኔታውም ጊዜውም አሁን ላይሆን ይችላል። አሁን ማውራው ነገር ግን እኔ ከዚህ በላይ መጨነቅ ያለብኝ አይመስለኝም። ምክንያቱም እኔ ተጨንቄ ተጠብቤ የዛሬው ሌሊት እንዴት እንደነጋልኝ እኔ ነኝ የማውቀው። ከዛ ስመጣ ደግሞ እናንተ ጋር ኖርማል ነው ማለት ምን መሆን ነበረብን? ምንም መሆን አልነበረባችሁም። የኔ ሀሳብ እኮ እኔ ያሰብኩት ነገርና እናንተ ጋር የሆነ ነገር ሌላ ስለሆነ ምን አደረግን? ምን አይነት ንግግር ነው? አልገባኝም። እሺ ስለ ዳንኩ ነው ማለት ስለ ዳንክ ምናምን አይደለም። ስለ ዳንክ በጣም ደስ ብሎኛል። ከትላንቱ ሻል ብሎኝ ዛሬ ልወጣ ነው እኮ ያንተ ጤና ሳስቦኝ ነው የመጣሁት። ሲቀጥል ደግሞ ደስ ይላል። ከሆስፒታሉ ሩም የእሷ ትከሻ ነው የተመቸካ ይጥራ። ኧረ ፍቅር የማይመስል ነገር አትናገሪ እባክሽ። ስገባ ያየሁት ነገር እና ሞት ተደገፈ። እንደዚህ ምን ችግር አለ እኮ እኔ ምንም እኮ አይ የሆስፒታሉ በደንብ የሚታመም ሆስፒታሉ አልጋ ላይ ነበር። ምን አይነት አስተሳሰብ ነው ያለሽ? ሲጀመር እኔ እዚህ ከሞት ተርፌ ወጣሁ ሳይሆን ነው ትከሻ ላይ ተደገፍከው ብለሽ ሌላ ነገር ደግሞ ትጀምሪያለሽ። ሌላ ነገር አልጀመርኩም። ሲጀምር ምን ስለተሻለክ ነው እዚህ ወጣሁ አይደል? ኧረ እግዚአብሔርን ፍሪ በእውነት ወይ እንደዚህ ልትይ ከሆነ ባትመጪ ይሻላል። እያንዳንዱ ነገር ማይታሰብ ነገር ዳግም ተረጋጉ። ማለት እኔ መሰለኝ የደበርኩሽና እኔ ልቷላችሁ። አረ ፍቅር ምንድነው እየሰራሻለሽ? ምንድነው እያደረግሽ? ትከሻሌ መደገፍ ማን እህት ያረለች ተደገፈ? እኔ ምን አልኩኝ? ምንም እኮ አላልኩም። ችግር እህት ያረለች እንዴ? ምንም አላልኩም። እንደ ያልኩ አይደለም። አሁን እሷ ጋር ሌላ ነገር ነው የሚመስለው ወሬሽ። ገባሻ? ለኔም ሌላ ነገር ነው የሚመስለው። አይ በቃ የምታውቁት ነገር ያሰባችሁት ነገር እናንተ ሊሆን ይችላል። እኔ አስቤ ተናገርኩት። አረ በእናትሽ ይሄ አይመሮሽ በጣም የሚያስጠላው በእውነት። ለምን ሌላ ነገር ታስቢያለሽ?
ኦኬ ሰዓት ተከሻልከዋል ሰዓትህን ሞልቀዋል። ያው ለምን አደረገዋለሽ? ታምሜ ደም ሰጠኝ። አይ ከዚህ በፊትም አይቻልም አላረከው ከዚህ በፊትም አላረከው ሳስተምም በፊት አላረከው ረስቸው ምን ሰዓት አለማረግ እንጂ ቀለል ይበል እንጂ ማለት ዳምብል ነው። እንደኛ ከባድ ነገር ነው። ብረት አይደለም ማለት መቼስ ከበደኝ ጨነቀኝ የሚባል ነገር ነው አይደለም። ኤኒዌይ ችግር የለም። ከሌላ የምትርቃው የሌላ ማስታወሻዎች የኢንግሊዞች በመጣል ወይ ባለማረግ ምናምን መስበክ ከታየች ጣልኩኝ ቃል አለቀ። ኦኬ ጣልኩ እንጂ የእጅ ጌጥ ነው እንጂ የሰጠው የመኝታ ቤት ጌጥ ወይ የሳሎን ቤት ጌጥ አይደለም የሰጠው። ግን ችግር የለም። ለኔ ያለህን ክብር ነው ሄደን ቢሆን የሚያሳየኝ ማለት ነው። እና አሁን ክብርሽን ልጠይቂኝ የመጣሽው አልገባኝም። ምንድን ነው ሀሳብሽ? አይ የመጣሁበት ነገር እንግዲህ ስልን እንዲህ ልታብሽልኝ ነው እንደሚመች የምሬን እኮ ነው። ቢያንስ ነገሮችን ቀስ ብለሽ ማውራት የምትችል ነገር አሁን እያወራሽ ነው። ስለ ሰዓት አሁን ባላረግ ሰዓት ትኩረት ራሱ መደረግ የለበትም። ገባሽ? ለእኔ ጤና ላይ ነው ፎከስ ማድረግ ነው። ትከሻ ላይ ተኝተህ ሰዓት ሳታረግ እና ቁጥጥር ነው እንዴ? ከተሻለች ለምን ስለህመም ማወራው? ተሻለኝ ማለት እኮ ሙሉ ለሙሉ አይደለም። በቃ ለሆስፒታል ከሆስፒታል መውጣት ትችላለህ፣ ውጭ ሆነ መከታተል ትችላለህ ነው እንጂ ድና ተፈውሳል አይደለም። መድኃኒት አዞልኛል ያው እሱ መድኃኒት ትወጣለህ። ሆኖም ቀረም ከመጀመሪያው ትሻላለህ አይደል? አይ የሆነ በቃ እንዴ አይ እኔ ያልገባኝ ነገር ማለት ነው ማለት እኔ ተጨቃጫቂ ወይ የሆነ ምናምን ተደርጌ መታሰብ አልፈልግም። እንደዚህ አይነት ባህሪ ስለሌለኝ ማለት ነው። ግን የመጣሁት እኔ እግዚአብሔርን እንደዚህ አይነት ነገራቶች ለማውራት ምናምን አይደለም አልነበረም። ደግሞ እሺ አሁን እናንተ እንዴት ነው የምንሆነው? ማለት እንዴት ነው የምንሆነው? ማለት እንዴት ነው የምንሆነው? ማለት ምን ጥያቄ ከፍተኛ ጥያቄ እኮ ነው። ምንድነው እናንተ ነገር መጨረሻው ምንድነው? አንቺ ምንድነው አንቺ ማለት ነው? ማለት እኔ በጣም ነው እውነት የደበረኝ። በተለይ እነዚህ 2 ቀናት የምጠብቀው ነገር ነበርና በጣም ያሳዝናል። ምንድን ነው? አይ ምንም አሁን ድጋሜ ለማስያት ሳይሆን የሆነ አንዳንድ ጊዜ ማለት ነው ከሰው ጋር ላይ ባንቺ ምክንያት ነው በዛው ነገር ውስጥ የገባሁት ምናምን፣ ግን ከዛ በኋላ መጨረሻ ላይ ተጎጁ እኔና ቤተሰብ ነው። ምንሽ ቤተሰቦቼ ናቸው እዚህ እየተመላለሱ ብዙ ነገር እኔን ትሪት ያደረጉት ልጅ ያቢታ በጣም በእውነት ባለውለታ ይላል እና አንቺ ጋር በተፈጠረ ችግር እኔ በጣም ተጎዳሁ። ቤተሰብም ደግሞ በእኔ ምክንያት በጣም ብዙ ተመላለሰ። በጣም ያንተ በቪዲዮ ተቀረጽ እንጂ የኔን ማን አየው ማለት አይ ምልሽ አሁን እዚህ ጋር በጉዳት ልንፈካከር አይደለም ነው ግን እንዴ አይደለም። አይ እኔ እንዲሆኝ ምናምን ተባብለን እኮ ለመወቃቀስ አንተ እንዲያረክ እኔ ሎክስሽ አይደለም በጣም ምልሽ በጎኔ ካሉ ሰዎች መሀል አንቺ ስለሌለሽ ከፍቶኛል ነው እና አንቺ ስለፈለክ ነው እንጂ ውስጤ ያስበው አንድ ያሰወርኝ እባክሽ እና ከጎኔ የነበሩ ሰዎች አሉ። እነሱን ደግሞ ታስከፍታቸዋለሽ አንቺ አሁን መተሽራስ ያቢታል ማይሆን ንግግር እንትናቀ ወይኔ መድኃኒዓለም ወይኔ ዳግም አንዳንድ ጊዜ ዳግም ታመህ ነው እዚህ ያለኸው። እባክህ እግዚአብሔር የሆነ የያሪታን ጠበቃ እየመሰልከኝ ነው አይደለም? በቃ ምንም አንደበቷ ለኔ ስትል ነው ብዙ ነገር እየሆነች ያለች ሰው የመጣሽ የሆነ የምትናገራት ንግግር ደስ ገባሽ አይደል? ምክንያቱም ምንም ባልተፈጠረ ነገር ላይ ነው እያወራሽ ያለሽ። አጉል ጥርጣሬ ማለት ነው። ብጠረጥር እኔ ነኝ ያለው ገባሽ አይደል? ግን የሆነ ያለውን ነገር መቼም በቪዲዮ እየቀረጸ ቤት እንዲህ እንደታመምኩኝ ሆስፒታል ድረስ ቪዲዮ አይቻልም። ሆስፒታል ድረስ መቅረጽ አስፈቀዳ ምናምን ነው እሱ። ይሄ ቪዲዮ ለፋሚሊዎች እንዲታይ ካላቸው መጨናነቅ ምናምን እንጂ አይቻልም። እንደዚህ አይነት ቦታ ላይ ቪዲዮ ምናምን አይቻልም። ሰው ቢኖር እንደዚህ ሊያደርግ ይችላል። አላየሁም እኔ እስከዛሬ ድረስ የተደረገውን ነገር ነው ያየሁትን ነው የማወራው። ስለዛ እባክሽ በመጣሽ ሰዓት እቺ ልጅ አትናገሪያት እባክሽ። እኔ ኮሜንት ላይ ራሱ ማንም ሰው እንዲናገራት
ስለዚህ ልጅ አላ ለምንድን ነው በራስሽ መጨረሽ የሚሉት? እሺ ጨርሰው። እሺ አይ ለየት እስቲ ከኔ ንግግር ለየት ያለ ንግግር የምትናገር ከሆነ እሺ ተናገር። ኖ አሁን እኔ መከራከር አልፈልግም። በቃ ያስከፋሽ ነገር ካለ ያስቀየምሽ ነገር ካለ ይቅርታ። ምንም ያስቀየምኩሽ ምን ሲጀምር ምን አድርገህ አስደሰተኝ? ምን አድርገህ አስገረምከኝ? ምን እንዲህ እስከ ዛሬ ይህ ሳምንቱ ሙሉ 15 ቀን ሙሉ እንዴት ነበር ስትሆን የነበረው? በቃ በንግግርም አስከፍቼሽ ከሆነ በድርጊትም ከሆነ በጣም ይቅርታ። ኖ እኔ ይቅርታ እንድትለኝ ፈልገው ይሄ የሆነ ነገር ልትሆን ሲመስልህ ምናምን ለካ ትናንትና ምናምን ለካ እንደዚሁ እሞታለሁ በትንሽ ነገር ነው እንዲምትሆነው። ስለዚህ ይቅርታ እኔ ስላመመህ ወይ ነው ነገር አይደለም ያንተን ይቅርታ የምፈልገው። ባይዘው የእውነት የጥፋተኝነት ስሜት ተሰምተው ነው ኮኒ ጥፋተኝነት ስሜት እስኪሰማኝ ድረስ አልጠብቅም። ይቅርታ ማለት ገባሽ እንዴ? እስካሁን እንደዛ ሳይሰማ ይቅርታ ላለመጠየቅ ከሆነ እስከዛሬ የት ነበር ማለት ያው ልጅ ተናገርኩ የነበረው ውስጥሽ ላይ ቂም ካለ እንድትታዩ ገባሽ አይደለ? ወይ አይተወኝም። ያንተ ንግግር ደግሞ ጭራሽ አንተሽ ደግሞ እያንዳንዱ ነገር ሲገባኝ ያው ይቅርታ ጠይቅሻለሁ በድጋሚ። ግን አሁንም ለአጠቃላይ አንተ ይቅርታ ስትጠይቀኝ እኔ ምን ሀልት ነኝ እንዴ ቆሜ ጠብቀ ማለት ታዲያ ምን ልታረጊ የሚሆነው ነው ማለት እኔ ምን ሻውን የፈለግሽውን ነገር ማድረግ ትችላለሽ። ከኔ ይውጣ ብዬ ነው ይቅርታ። ያው አንቺ ላይ ጥፋት ማድረግ እንደማልወድ ታውቂያለሽ። ድንገት ግን ሳልፈልግ አድርጌ ከሆነ ይቅርታ ልልሽ ነው። ያንቺን ቤተሰቦችንም በጣም ይቅርታ ጠይቃለሁ። ምክንያቱም አንቺ በጣም መልካም ሰው ነሽ። ያው ግን ሰው ይለዋወጣል። ጥሩ የነበረ ሰው መጥፎ ይሆናል፣ መጥፎ የነበረ ሰው ጥሩ ይሆናል እና ሳታስቢ የሆነ አስከፍተሽኝ ነበረ። በዛ ምክንያት እኔም እሷን አስከፍቻት ከነበረ ይቅርታ ከነበር ሰው ነበር። እሺ ኦዲየንስሽን ሁሉ አንቺ ማይ በዛው መስከፈት ምናምን ጀስት በፕራንክ የተጀመረ ነገር ነው። ለዚህ ሁሉ ነገር የመጣው በፕራንክ ደግሞ እንደማንኮራረፍ ምናምን ቃል ተገባብተን ነበር። አንተ ደግሞ ኮራፍ። ስለዚህ ማን ነው ጥፋተኛ? እኔ ልሆን ይችላል። እኔ ልሆን ይችላል ሳይሆን አንተ ነህ። አምነህ ነው እሺ ልትለኝ የሆነ ከጭቅጭቁ ለመዳን ምናምን አይደለም። እሺ ምናምን ልትለኝ አልፈልግም። እሺ ማነው? እሺ ማለት እኔ ካንተ የምቀርበው ማን አለ? ከማጋል ቃል ከማጋል ስለደም ከማጋል እንትን ልጨቃጨቅ እችላለሁ። አንተ እንደዛ ስታረግ እንዴት ነው እኔ እልህ ማይዘኝ? ተናገር። ኮሊዝሽ ይችላል። ልክ ነሽ። ሊዝሽ ይችላል ምናምን አይደለም። እኔ ጋር ማንም የለም እንደምታውቂው። ኖ አሁን ለምሳሌ የኔ እናንተ ቅርበት እንዳለ ሆኖ ያ ብታመጣች ያኛውን ፕራንክ ሰራች። ገባ? ተደገመብኝ። ደግሞ እንደሚያስከፋኝ እያወቅህ ነው። ምክንያቱም ባለፈው የተፈጠረውን ክርክር ምናምን ታውቃለህ። ስለዚህ እኔ ፕራንክ ማድረግ ፈለኩኝ ማለት እኔ እግዚአብሔርን እናንተ እንደዚህ እንሆናለን ብዬ አስቤ አላውቅም። እኔ ፍቅር ይኸውልሽ እስከዛሬ ድረስ እኔም ማንም የለኝም፣ አንቺ ማንም የለሽም። ግን ነው የሰጣሽ ሰዎች አሉ ብዬ አስባለሁ። አሁን ላይ አንቺ በኩል ግን ስቲፍ እንዳለ ነው የሚሰማኝና እንደው ዛሬ ራሱ እንዴት እንደሌለ ገርም ማለት ሁልጊዜ አብሮሽ ነው የትም ስቴዲ ኢቨን እዚህ ራሱ እሱ ማይዘው አንተና ያቢታ ስትጎዱኝ ነው እሱ ከጎን የሆነው። ግን ከዛ በፊት አንተ ያቢታም ሌሎች ጓደኞች አሉ። ግን አንተ ያኔ በዙሪያ ማንም እንደሌለ እያወቅህ ነው ያለው ነገር ያደረከው አይደል? እኔ በዚህ አጋጣሚ ኦዲየንሶች ራሱ እውነት ትክክለኛ ፍርድ አይደለም እየፈረደ ያለው። እንዴት ብለሽ ጥፋቱ ያንተ ነው ሁሉም ሰው እንዳለ ግን ጥፋቱ ያንተ ስለሆነ ነው። እኔ እስከማውቀው ድረስ ምንም ያጠፋው አልመሰለኝም። ፍራንክ ነው። ፍራንክ ደግሞ በቃ ድጋሚ መመላለስ ጥፋተኛ በሆነም ሶ ግን ማለት ነው ያንቺ ደጋፊዎች ስለሆኑ ምንም ቢናገሩ አይገርመኝም። ግን አንዳንድ ጊዜ የሆነ አንቺ ስለሆንሽ እኔ ስለሆንኩ ሳይሆን እንዲህ እውነታና ሀቅን ይዘን ብናወራ ጥሩ ነው። እኔ ባጠፋም ካንተ ስላልበለጠና በቀር ስለሆነ ነው የደገፉኝ እንጂ እኔም ባጠፋ ምንም ይሄናል ምን እኔ በውስጥም ብዙ አይነት ኮሜንቶች እየደረሱኝ ነው። ይቅርታ በላቱና ማን ይቅርታ ማለት ምንም አይደለም። ፈጣሪ ነው ጥሩ ነገር ለራስ ነው። ይቅርታ መጠየቅ ምንም ኃጢአት አይደለም። እሱ አጥፍተሽም ይቅርታ መልሽ ቢጠይቅሽ ችግር የለም። ግን የሆነ አንዳንድ ጊዜ ማንም እንደሌለሽ አንቺውን ኦዲየንሶች እንዳለ ያንቺ ደጋፊ ናቸው እና እኔ ማንም ይደግፈኝ እና የፍቅር ቤተሰቦች ሀቅ የሆነ ነገር ብትፈቱ ደስ ይለኛል። በቃ ለማንኛውም በደንብ ደግሞ ጤነኛ ሆኜ በደንብ እየተነጋገርን ደግሞ እናወራለን። ካሁን በኋላ መልካም ነገሮችን ይዤ እመጣለሁ። በተረፈ እግዚአብሔር ይመስገን ሁለተኛ እድል አግኝቻለሁ ድጋሚ በእውነት እና ባለችኝ ጊዜ
ክፉ ነገር ላለማድረግ ሰውንም ላለማስከፋት እሞክራለሁ። እንዴት ናችሁ? አውራችሁ እና አመሰግናለሁ ስለሁሉ ነገር። ጠብቁን። አይ በቃ መኪናው መጣና አንጣ በቃ ትሄዳላችሁ። አይ እኔ በዛ አጋጣሚ መናገር የምፈልገው ነገር ባለ ብንገናኝም ባንገናኝም በጣም ይቅርታ። ያው ካስቀየምኩሽ አሁንም ካስቀየምኩሽ አይ እኔ አላስቀየምሽም ነው። እኔ የተሰማኝን ንግግር በሰዓቱ ትክክል ልሆን እችላለሁ፣ ግን ደግሞ እያጠፋው ከሆነ አንቺ ጋር መጥፎ ስሜት እየፈጠርኩ ከሆነ በጣም ይቅርታ። ዳግም እንደዚህ ነው። አሁን እንደዚህ እንድትሆን ምናምን እኔ ምክንያት ስለሆንኩኝ በጣም አዝኛለሁ። ማርያምን በጣም ከፍቶኛል። እና አንቺ እኮ ይቅርታ ተባብለን ባለፈው ጨርሰናል። ያ አሁንም ካስቀየምኩሽ ያሁን ንግግሬ ካስከፋሽ ዳግም በጣም ይቅርታ። እዚህ ሁኔታ ውስጥ እንድገባ ስላደረኩት ካሁን በኋላ እንደዚህ አይነት ነገር አይፈጠርም ብዬ አስባለሁ። ማለት በቻልኩት መጠን በእኔ ብዙ ነገሮች እንዳይፈጠር ለማድረግ እሞክራለሁ እና ስለተሻለሽ በጣም ደስ ብሎኛል። በቃ በጣም አንድ ላይ ነው። ታስበና ወንስ ቻው በላቸው። ቤተሰቦች፣ የዩቲዩብ ፋሚሊዎቻችን ቻው።